ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናል ያልናቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ዛሬ ከተጎጂዎቹ መካከል አንዱ በአቅራቢያው ወደሚገኝ ቤት በማምለጥ ለፖሊስ ይደውላል። ከቤት ጣሪያ የወደቀ 9ኛው ህጻን ሆስፒታል እንደሚገኝ ፖሊስ አስታውቋል። የከተማው ከንቲባ ይህ አሳዛኝ ሁኔታ ነው፣ ምናልባትም በሼርቭ ፓርት ካየናቸው አሳዛኝ ሁኔታዎች ውስጥ ዘግናኝ ነው ብለዋል። ይህ እንዴት ሊከሰት ቻለ? አብረን የምንለው ይኖራል። አብረን ቆይ። ዛሬ በ2013 ዓ.ም የክብር ዶክተሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ቶሪካ ሲል በሰየመው 6ኛው አልበሙ ለአድማጮች እንደሚያደርስ ይፋ ካደረገ ጊዜ አንስቶ መነጋገሪያ ይሆናል። በአመቱ 8ኛ ወር በወሩም 8ኛው ቀንና በቀን 8 ሰዓት ላይ ለህዝብ እንደሚቀርብ የተነገረለት የቴዲ ሙዚቃን በተመለከተ ሊሰጥ የነበረውን ጋዜጣዊ መግለጫና የቀጥታ ስርጭት መሰረዙን ተናግሯል። 25 ዓመታት የሙዚቃ ህይወት ውስጥ የቴዎድሮስ ካሳሁን ብቻም ሳይሆን እርሱም እንደተወደደ ለመቀጠሉ ምክንያት ምንድነው? ምንስ ለየት ያደርገዋል? ለምን እንዴት ሊሆን ቻለ? ጉድ የሆነው ሙዚቀኛ አብረን እንቆይ የምንለው ይኖራል። አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያደምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍ። አብረን እንቆይ። በአሜሪካ ቤተሰቡን የጨረሰ አባወራ። በአሜሪካ ሉዊዚያና ግዛት አንድ አባት 7 ልጆቹን እና አንድ የማይዛመደውን ህፃን በጅምላ መግደሉን ፖሊስ አስታውቋል። ልጆቹ ከ1 ዓመት እስከ 14 ዓመት ዕድሜ ያላቸው መሆናቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግበዋል። ፖሊስ ጥቃቱ የተፈጸመው እሁድ መሆኑን ገልጸዋል። ተጠርጣሪው በሰረቀው ተሽከርካሪ ከማምለጡ በፊት 10 ሰዎች ላይ መተኮሱን የፖሊስ ቃል አቀባዩ ክሪስ ቦርዲሎን ተናግረዋል። ፖሊስ ተጠርጣሪው ለማምለጥ ሲሞክር ተከትሎ በወሰደው እርምጃ መገደሉን ገልጸዋል። የህፃናቱን እናት ጨምሮ 2 ሴቶችን ለህይወት አስጊ በሆነ ከባድ ሁኔታ ውስጥ እንደሚገኙ ታውቋል። ተጠርጣሪው ሻመር ኤልኪንስ ተብሎ ማንነቱ መለየቱን የአካባቢው ባለስልጣናት ለቢቢሲ ተናግረዋል። ተጠርጣሪው 8 ልጆች ከገደለበት ቤት አቅራቢያ አንዲት ሴት መንገድ ላይ እንደተኮሰባትም ፖሊስ ጠቁመዋል። ይህ ሁሉንም ማህበረሰብ ይነካል። እናም ከነዚህ ቤተሰቦች ጋርም አብረን እናዝናለን። የከተማው ከንቲባ ጥቃቱ እንደ አውሮፓውያን አቆጣጠር ጥር 2024 8 ሰዎች ከተገደሉበት ጥቃት በኋላ በአሜሪካ እጅግ በጣም ገዳይ የጅምላ ግድያ መሆኑን መረጃዎቹ ያሳያሉ። ግን ቫዮለንስ አርካይቭ የተባለ ለትርፍ ያልተቋቋመ ድርጅት የጅምላ ግድያን ከተጠርጣሪው ውጪ 4 እና ከዚያ በላይ ሰዎች በጥይት የተመቱበትን ክስተት ሲል ትርጓሜ ይሰጠዋል። በሼርቭ ፓርት የፖሊስ አዛዥ ዊን ስሚዝ እንደዚህ አይነት ሁኔታ እንዴት ሊከሰት እንደሚችል ማሰብ አልችልም ብለዋል። አዛዡ ከተለያዩ የጸጥታ ተቋማት ጋር በመጣመር ምርመራ እየተደረገ መሆኑን አክለው ተናግረዋል። ለተፈጠረው ነገር መልስ ለማግኘትም ምንም ያህል ቢወስድም በትጋት እንሰራለን ብለዋል። ይህ ጥቃት ተከትሎ የአሜሪካ ባለስልጣናትም የተሰማቸውን ሀዘን እየገለጹ ሲሆን ክስተቱ ልብ ሰባሪ እያሉ እየገለጹት ነው። ቴዎድሮስ አፍሮ በየዘመኑ ለምን መነጋገሪያ ሆነ? ቴዎድሮስ ካሳሁን ቴዲ አፍሮ 6ኛውን አልበሙን ሐሙስ ዕለት ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ገጽ ላይ ለአድማጮቹ አድርሷል። 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ እጅግ የተወደደና በሚሊዮኖች አድማጮችን ያገኘ ስራዎቹን ተካተውበታል። ቴዎድሮስ ካሳሁን ከዚህ ቀደም አቦጊዳ፣ ቴዲ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞቹ ለአድማጮቹ አድርሶ ተወደውለታል። አሁንም የሙዚቃ ስራውን በዩቲዩብ ገጹ ላይ ከተጫኑ በኋላ በነበረው 24 ሰዓት ውስጥም ብቻ ዳስ ጣል የሚለው ሙዚቃው ከ6 ሚሊዮን በላይ አድማጮችን አግኝተዋል። ከዚህ ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋስው መልቲሚዲያና ቴዲ አፍሮ የነበራቸውን የስርጭት ውል የማፍረሳቸው ወሬ ሌላው የውዝግቡ አካል ሆኖ ነበር። በኋላ ሰዋስው መልቲሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡትን ውል ያቋረጡት በአሳታሚውና በድምፃዊ መካከል ባለው ውል ውስጥ በተካተቱ አዳዲስ ጉዳዮች መንስኤ መሆናቸውን አብራርቷል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋስው ውልን ለማደስ በተደረገው ተደጋጋሚ ውይይቶች የቀረቡ አዳዲስ ሀሳቦች ሁለቱንም ወገኖች ሳያግባቡ ቀርቷል ተብሏል።
ላለፉት 2 አስርተ ዓመታቶች ከህዝብ ጋር ያለው ቆይታ ድምፃዊ ቴዎድሮስ ካሳሁን ከአድማጮቹ ጋር ከተዋወቀ 25 ዓመታት ተቆጥረዋል። የመጀመሪያዎቹ የቴዲ አፍሮ አልበምም አቡጊዳ ወደ አድማጮቹ የደረሰው በ1993 ዓ.ም ነበር። ቴዎድሮስ ካሳሁን በእነዚህ 25 ዓመታት ውስጥ 6 የሙዚቃ አልበሞችን ለአድማጮቹና ለአድናቂዎቹ አቅርቧል። ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ሰም የሚቀልጥባቸው አድናቂዎቹ ፊታቸው በመከፋት የሚጠየምባቸው ተቾችም አፍርቷል። ኢትዮጵያዊነት እንዴት የገፋ ለሚልላቸው የነጻነትና የመብት ፊት አውራሪ እንዲሁም የዘመኑ ድምጽ ሲሆን ልባቸው የሚጋሽብባቸው ደግሞ ድምፃዊ ብቻ ነው። ቢሆንም ግን ቀኙንም ግራውንም ዳር ተመልካቹንም ሆነ መሃል ላይ ተውረግራጊውን እኩል የሚያዳምጠው የሚተነፍሰው በሺዎች የሚመነዘሩበት የሚያዜመው የበርካቶችን ልብ በብርቱ መልእክቱ የሚያንኳኳ ነው ስንል በቅርበት የሚያውቁትንና የፊልም ባለሙያና የግጥም ደራሲውን ያሬድ ሹመቴን ጓልጓ ጠይቀናል ይላል ቢቢሲ። ያሬድ ቴዎድሮስ ካሳሁን ልዩ የሚያደርገው የመጣበት መንገድ ልዩ መሆኑን ይመስለኛል ይላል። ቴዲ አፍሮ ሲመጣ ማንንም መስሎ አለመምጣቱ የግጥም፣ የዜማ፣ የሙዚቃ፣ ያዘፋፈን ስልቱ በሙሉ በራሱ መንገድ አዲስ ነገሮችን ይዞ የመጣ በመሆኑ መለየቱን ያብራራል። ስማቸው እንዳይገለጽ የጠየቁ የሙዚቃ ባለሙያ ደግሞ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ባለጥልቅ ተሰጥኦ የግጥምና የዜማ ደራሲ ነው ይላሉ። በግጥሙ ዙሪያ የሚዳስሳቸው ርዕሶችም ታሪክን የሚመረምሩ፣ ፍቅርንና አብሮነትን የሚሰብኩ፣ ይቅርታ መባባልን የሚያጎሉ፣ የሀገር ባለውለታዎችን የሚዘክሩ፣ የህዝብ ውግንናን ያላቸውና ጊዜውን የሚዋጁ መሆናቸውን ጠቅሰዋል። የቴዲ ልዩነት ገና ከአመጣጡ ነው የሚጀምረው የሚለው ያሬድ ሹመቴ ጠንካራ መልእክት ያላቸው ግጥሞችን፣ ለአድማጮች የሚስማሙ ዜማዎችን በአግባቡ ተመርጠው በአንድነት የተሰደሩ ስራዎችን ይዞ መምጣቱን በመጥቀስ ገና ሲመጣ ጀምሮ ክስተት የሆነ ሲል ይገልጸዋል። በድምፃዊነት የግጥምና የዜማ ደራሲነት እንዲሁም በሙዚቃ ርዕሰ ጉዳይ መረጣ ጨምሮ ቴዎድሮስ ካሳሁን አዲስ ነገር ይዞ መምጣቱን ያሬድ ያብራራል። ቴዎድሮስ ካሳሁን ወደ ሙዚቃው ዓለም ከመቀላቀሉ በፊት በኢትዮጵያ ሙዚቃ ውስጥ የትውልድ ክፍተት ተፈጥሮ እንደነበረም የሚያስረዳው ያሬድ ቴዲ ወደ ሙዚቃው በይፋ ከመምጣቱ በፊት የቀድሞ ስራዎች ደግሞ መሰራት፣ የውጭ ሙዚቃዎችን ዜማና ግጥምን ብቻ ቀይሮ መስፈን የተለመደበት እንደነበረ ያስታውሳል። ይህ ተጽዕኖ በቴዎድሮስ አልበም ላይም መታየቱን በመጥቀስ የማያውቁት ሀገር አይናፍቅም የሚለውን ዘፈን አሳታሚዎች ለማስገባት ተገደው እንደነበረም ይጠቅሳል። ቢኒያም አብራ በቴዎድሮስ ካሳሁን የሙዚቃ ስራዎች ላይ ያተኮረ ወደ ፍቅር ጉዞ የተሰኘ መጽሐፍ አሳትመዋል። በዚህ መጽሐፍ የቴዎድሮስ ካሳሁን የዘፈን ግጥሞችን ተንትኗል፣ ዳሷል። ለዘፈን ግጥሙ መሰረታዊው ነገር ውስብስብን ነገር ቀለል ባለ ቋንቋ ማቅረብ ነው የሚለው ቢኒያም ቴዎድሮስ ካሳሁን ግን ከዚህ ከፍ ያሉ ነገሮችን በማቅረብ ለየት እንደሚልም ያነሳል። ቴዎድሮስ ካሳሁን ዝሆኖቹ ተጣልተው ሰበሩት ድንበሩን ሲልም ሆነ ዘመን ያገነነው ጅብ ቆሟል ከበሬ ብሎ ሲያቀነቅን አሌጎሪካዊ በሆኑ መንገዶች ተጠቅሞ ጥልቅ መልእክቶችን በቀላል ቋንቋ ለአድማጮቹ እንደሚያደርስ ይናገራል። ከዚህ ባሻገር በግጥሞቹ ውስጥም እምርታዊ የሆኑ የአገጣጠም ብልሃቶችን በመጠቀም አድማጭ ጎራ ለይተው ለውይይት እንዲሰናዱ እንደሚያደርግ ቢኒያም ያስረዳል። ቴዎድሮስ ካሳሁን ብዙ ድምፃውያን በቀጥታ የማያነሷቸውን የማይደፍሯቸውን ርዕሰ ጉዳዮች ታሪክን በቀጥታ የመንካት እና ፖለቲካን በቀጥታ የመጋፈጥ ባህሪያት ስላሉት እነዚህ ደግሞ በውብ ዜማ እና ቋንቋ ስለሚያስቀምጣቸው ለተወዳጅነቱም ሆነ መነጋገሪያ ለመሆኑ ሰበብ መሆናቸውን ያስረዳል። ቴዲ እንዴት ይለያል? ለያሬድ ሹመቴ የቴዲ ልዩ ነገሩን በቅድሚያ እርጋታው ነው። በጣም አይቸኩልም። የሆነች ቃላት መታልኛለች፣ የሆነች ሐሳብ ተከስታልኛለች ብሎ የሚረሱ አይደለም ሲል ይገልጸዋል። ቴዲ በጣም ወደ ስሜት የቀረቡ ነገሮችን የመስራት አቅሙ በጣም ከፍተኛ ነው የሚለው ያሬድ ቴዲ የተለየ ስሜት የማግኘት አቅምና ያችን የተገኘችን ስሜትን የማጋባት አቅም ያለው መሆኑን መለያው እንደሆነ ይገልጸዋል። የቴዲ ትልቁ መገለጫውን ስሜት የማግኘትና ስሜት የማጋባት አቅም ይመስለኛል። የሙዚቃ ባለሙያ በበኩላቸው ድምፃዊው ለግዙፍ ግጥሞች ተስማሚ አድርጎ የሚሰራቸው ዜማዎች ለግሮሮ ምቹ ከመሆኑ ባለፈ የግጥሙን ሐሳብና መንፈስ መሸከም እንዲችሉ ተደርገው መዋቅራቸውን ለየት እንደሚያደርገው ያነሳሉ። ይህ በተለይ ከህዝብ በሚያገናኙት መድረክ ክዋኔ እያንዳንዱን የሙዚቃ ድርሰቶቹን በጥልቀት ስሜትና ብቃት የሚከውን በመሆኑ ለየት ያደርገዋል። በተጨማሪ በተለያዩ አጋጣሚዎች ከድምፃዊው ጋር የሰሩ የሙዚቃ አማሪያን ሲመሰክሩ እንደሰማነው ቴዲ ከግጥምና ዜማ ድርሰቱ ባለፈ ለሙዚቃው ቅንብር ይዟቸው የሚመጣው ተጨማሪ ሐሳቦች በሙዚቃ ቅንብር ላይ ያለውን ከፍተኛ መረዳትና መሰጠት የሚያመለክቱ ልዩ ችሎታዎቹ ናቸው። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ 6ኛው የሙዚቃ አልበሙን በዩቲዩብ ገጹ ላይ በተጫኑ በጥቂት ሰዓታቶች ውስጥ ሚሊዮኖችን አድምጠውታል። ያስጣል የተሰኘው ስራው ብቻ በ24 ሰዓት ውስጥም 6 ሚሊዮን ሰዎች አድምጠውታል።
የመወደድና የመተቸት አነጋጋሪ ጉዳይ። ስማቸው እንዳይጠቀስ የጠየቁት ባለሙያው ሙዚቃ ቅልቦና፣ እውነተኛ ስሜትና ድርጊት ትፈልጋለች ይላሉ። ድምፃዊ ቴዎድሮስ ከመነሻው ይህንን ያዳበረና ለህዝብ ከገባው ቃል አንዲት እንኳን ፈቀቅ ያላለ የእርጋታና የማስተዋል ጸጋ የተቀባ በመሆኑ በሙዚቃው ስራው ነክሶ እንዲቆይ አስችሎታል ሲሉም ምስክርነታቸውን ሰጥተዋል። አክሎም ሙዚቃ በጥቂት ደቂቃ ውስጥም መጽሐፍን መተረክ፣ ግዙፍ ሀሳብና አርዕስት መሸከም እንዲሁም ከደራሲ ወይንም ከአድማጭ ሲደርስ በቀላሉ ስሜትን መግዛት የሚችል ረቂቅ ጥበብ መሆኑን ያነሳሉ። ያሬድ ሹመቴ ድምፃዊ ቴዎድሮስ ሁሌም መነጋገሪያ መሆን የሚገርም ነገር መሆኑን አልሸሸጉም። ቴዲን በቅርበት እንደሚያውቀው ሰው አንድም ቀን መነጋገሪያ ለመሆን ሲያቅድ አላውቅም። ይህንን እኔ መመስከር እችላለሁ። ነገር ግን ቴዎድሮስ ካሳሁን የአድናቂና ነቃፊ አጀንዳ እንዲሆን የሚያደርጉት ራሳቸው ተቺዎች መሆናቸውን ያሬድ ማስተዋሉን ይናገራል። አንድም ቀን ይህንን ሊያነጋግረኝ ይችላል፣ ይህን እንደዚህ ላንጫጫው የሚል አይነት ነገር የለውም። የሙዚቃ ባለሙያ በበኩላቸው የነጻነት አቀንቃኞችን አድማጮች በትኩረት እንዲያስቡ እና ለመብታቸው እንዲቆሙ በማነሳሳት በህዝብ አስተያየት ላይ ተጽዕኖ ሊያሳድሩ አልፎ ተርፎም እንቅስቃሴን ሊያበረታቱ የሚችሉ ተጽዕኖ ፈጣሪ ድምጾች በመሆናቸው ሁሌም በአይነ ቁራኛ እንደሚታይ ያነሳሉ። ድምፃዊ ቴዎድሮስ በሀገራችን ካሉ ሙዚቀኞች ሁሉ የነጻነትና የመብት ፊት አውራሪ አቀንቃኝ በመሆኑ አዲስ ስራ ይዞ ሲቀርብ በተበሰረ ዕለት ሁሉ አነጋጋሪ የመሆን እድሉ ሰፊ መሆኑን ጠቅሰዋል። ያሬድ ቴዎድሮስ ካሳሁን በቅርበት እንደሚያውቀው ገልጾ ለልቡ ታማኝ የሆነ ሰው ነው ይለዋል። ይህንንም ሲያብራራ ከአንደበቱ የሚወጣው እርሱ የሚያምንበትን ብቻ ነው እንጂ የሚያመጣውን ተጽዕኖ አስልቶ ሲያደርገው እኔ አይቼው አላውቅም። እርሱ የተሰማውን ነው የሚያወጣው። ለእርሱ አነጋጋሪ መሆን ኃላፊነት መውሰድ የሚችለው ሙዚቃው ከመውጣቱ በፊት የሚሰሙት የተቃርኖ ድምጾች ናቸው ባይነኝ። ለእርሱ ተወዳጅነት፣ ተሰሚነት፣ አነጋጋሪ መሆን የአንበሳውን ድርሻ የሚወስዱት በተቃርኖ የቆሙ ሌሎች አካላት ናቸው። ቴዎድሮስ ካሳሁን ሙዚቃን ከመዝናኛነት ወደ ትግል ሜዳ የቀየረ ሙዚቀኛ ነው የሚለው ቢኒያም ቀላል በሚመስሉ የፍቅር ታሪኮች ውስጥ ውስብስብና የኢትዮጵያን ፖለቲካ የመዘየብ ባህሪያቶች አሉት ይላል። ሌላው ቴዲን በተመለከተ የሚነሳው በታላቁ ትርክት ኢትዮጵያነት ላይ የተንጠለጠለ መሆኑ ነው። እንደ አጋጣሚ ሆኖ ቴዲ አፍሮ ወደ ሙዚቃው ኢንዱስትሪ የተቀላቀለበት ወቅትም ይህ ኢትዮጵያዊነት የምንለው ታላቅ ትርክ ዲኮንስትራክት የተደረገበት ወቅት መሆኑን ቢኒያም ለቢቢሲ ተናግሯል። ይህ ታላቁ ትርክት ዲኮንስትራክት ተደርጎ አዲስ ትርክ እየተፈጠረ በነበረበት ወቅት መገኘቱ የእርሱን አነጋጋሪነት እንዲጨምር ማድረጉን ቢኒያም ያስረዳል። ምክንያቱም ቴዲ በየአቅጣጫው ጎጣዊ ትርክቶችን እንደ ልብ በሚናፈሱበት ወቅት እርሱ ታላቁ ትርክት ላይ ተጣብቆ መቅረቱ በዋናነት በእርሱ ላይ እንዲነጋገሩ፣ ስለ እርሱ እንዲያስቡና እንዲከራከሩ አድርጓቸዋል ባይ ነው። ይህ ተጽዕኖ ፈጣሪነቱን እንዲጨምሩ ካደረጉ ነገሮች መካከል መሆኑን ቢኒያም ያስረዳል። ይህ አልበም ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የሚል መጠሪያም ሳያገኝ በፊት ከኤክስፕሬስ ባንድ ጋር እየሰራ ነው። የሚገልጻቸው አንኳር ጉዳዮች ቴዲ አፍሮ ሁልጊዜ በውስጡ የሚያምነውን የሚያስጨንቀውና የሚረብሸውን ሀሳብ በሙዚቃ አምጦ እንደሚወልዳቸው ያሬድ ሹመቴ ያስረዳል። ብዙ ጊዜ ከቴዲ ጋር ስንገናኝ የማስተውለው ነገር ጭንቀቱ፣ ህመሙ ሁሉ የአንድነት፣ የአገር ጉዳይ፣ የኢትዮጵያነት ጉዳይ በጣም ያሳስበዋል። አብሮ መብላት አለመቻል፣ እንደ ልብ መንቀሳቀስ አለመቻል፣ ለልጆቻችን የምናተርፍ ሀገር እንድትሆን የማሰብ በጣም ጭንቀቶች አሉት። እነዚህ የሁልጊዜ ጭንቀቶቹ ወደ ድርሰቱ ሲመጡ የሰማናቸውን ስራዎች መወለዳቸውን ያሬድ ይናገራል። ቴዎድሮስ ራሱ ህዝብ ነው የሚለው ያሬድ ማንም ሰው የሚሰማውን ስሜት እርሱንም ይሰማዋል በማለት የሚያምንበትን ጉዳይ ብቻ እንደሚሰራ ይጠቅሳል። ቴዲ ህዝብ ይህንን ነው የሚፈልገው፣ ይህን ነው ፍላጎቱ ብሎ የሚያስብም አይመስለኝም። እኔ እንዳየሁት አንድም ቀን ይህ ህዝብ እንድንለት ይፈልጋል የሚል ኃላፊነት ለራሱ አሸክሞ አያውቅም። የቴዲ የሙዚቃ ስራዎች ፖለቲካዊ ሀሳቦች ይዟል የሚሉ የፖለቲካ ሰዎች ናቸው በማለት እርሱ ሲሰራ የሚሰማውን እውነተኛ ስሜት ስለሚያወጣ ነው። ያ እውነተኛ ስሜት ደግሞ ወደ አድማጮቹ ይጋባል ይላል። ሌላ ሰው ሊለው ያልቻለውን ነገር ሁሉ እኮ ይገኛል። ሁሉም ሰው ሊሰማው ይችላል። በየቦታው ግን የተሰማውን ስሜት የሚገልጽበት ቃል ሊያጣ፣ ስም ሊያጣለት ይችላል። ያ ደግሞ በተልእኮ የሚሰጠው የጥበብ ሰው ሊኖር ይችላል ማለት ነው። በየዘመኑ ህዝቡ የተሰማውን ስሜት ለመግለጽ ቃላት አጥቶ የተቸገረበትን ነገር እንዲያወጡ ጥበብ እንደ መለኮት ሹክ የምትላቸው ሰዎች አሉ የሚለው ያሬድ የዚህ ዘመን ሹኩታዎች፣ እነዚህ የህዝብ ስሜቶች ሁሉ የሚመጡበት ሰው ቴዲ ነው ብዬ አስባለሁ። ግን ያ ማለት ፖለቲካ ውስጥ ገብቷል ማለት አይደለም በማለት ቴዎድሮስ ካሳሁን እውነት ከመግለጽ ውጪ ሌላ ሀሳብ እንደማይታይበትም ይናገራል። ሐምሌ 24 2013 ዓ.ም የጎንደር ዩኒቨርሲቲ ለድምፃዊ ቴዎድሮስ ካሳሁን በሰብአዊ በማህበራዊና በኪነ ጥበባዊ ዘርፍ ያበረከተው ላለው አስተዋጽኦ የክብር ዶክተሬት ዲግሪውን አበርክቶታል።
የቴዲ አፍሮ ነገስታት። ቴዎድሮስ በስራዎቹ መካከል ከሚጠቅሳቸው የቀድሞ ነገስታት ከፊት ተርታ የተቀመጡ አጼ ኃይለ ሥላሴ ናቸው። በ1993 ዓ.ም በታተመውና በኤልያስ መልካ በተቀናበረው ስራ ውስጥም ከተካተቱት ስራዎች መካከል ሁለቱ የሀገር ዋርካ የሆኑ ሰዎችን ያነሳሳል። ግርማዊነቶ አጼ ኃይለ ሥላሴን፣ ኃይሌን ደግሞ በሩጫው መድረክ የሀገርን ባንዲራ ከፍ አድርጎ የሰቀለው ኃይሌ ገብረስላሴን ተወድሶበታል። ይህ ግን ቀጥሎ በመጡት ሁለት የሙዚቃ ሰንደቆች ውስጥም የታየ ነው። ቴዎድሮስንና ጥቁር ሰው ነገስታትን ያወድስበታል። የኢትዮጵያን አንድነት የሰበከባቸው ስራዎቹ ናቸው። ያሬድ ቴዎድሮስ ካሳሁን ከልጅነቱ ጀምሮ ስለ ቀደሙ መሪዎቹ ክፉ ነገር ሰማው፣ አሁን ይበቃኛል፣ ደግሞ ያልተነገረላቸው መልካም ነገሮች ብናገር ይሻለኛል እንደሚል ይናገራል። በኢትዮጵያ ታሪክ ውስጥም በተለያዩ የታሪክ አጋጣሚ መጥተው ሀገሪቱን ስለመሩ ነገስታት በርካታ አሉታዊ ነገሮችም ይናገራሉ። ስለዚህ የቀድሞ ነገሮቹ የተሻሉ የሚያደርጉት የሚያራምዱት ጉዳዮች ብንወስድም የሚል መነሻ አለው። ስለ አፄ ኃይለ ሥላሴ የአፍሪካ ህብረትን በማቋቋም የነበራቸው ሚና አጉልቶ ያሳይቶ አስተዋጽኦአቸውን ዘክሯል። እንግዲህ ጀግናን ለመፍጠር ከዚህ ቀደም የነበሩ ጀግኖችን ማውሳት አዲስ ጀግና ይፈጥራል። ጀግናን ማንቆለጳጰስ ነው አዲስ ጀግና እንዲቀና መንፈሳዊ ተነሳሽነት እንዲኖር ያደርጋል። በጥቁር ሰው ውስጥም ስለ ኢትዮጵያ አንድነት በአንድ ስለመቆም ከመላው ኢትዮጵያ ተሰባስቦ አድዋ ላይ ከትሞ ድል ስላመጣው ሰው የአንድነት ጉዳይ ነው የሚያወራው የሚለው ያሬድ እኔ የሚመስለኝ የጥቁር ሰውን ሙዚቃ የኢትዮጵያ አንድነትን የማይወድ ሰው ላይወደው ይችላል ይላል። ስለ አፄ ቴዎድሮስ በሰራው ሙዚቃ ላይም ጎንደር ጎንደር የአንዲት ኢትዮጵያ ዋልታና ማገር በማለት ስለ አንድነት አቀንቅኗል። ስለዚህ እኔ የሚታየኝ የቀድሞ ነገስታት ለአንድነት የነበራቸው ዋጋ አጉልቶ ለማሳየት የፈለገበት ስለሆነ አንድነት ከሚለው ሐሳብ በተቃራኒው የቆሙ ሰዎች ቢጠሉት ምንም አይመስለኝም። ቴዎድሮስ ካሳሁን እንደ አውሮፓውያን አቆጣጠር በ2018 በሲያትል መድረክ ላይ የሙዚቃ ስራውን ሲያቀርብ የቴዎድሮስ ካሳሁን በዓለም አቀፍ እይታ ያለው ሁኔታ ብዙ የአፍሪካ ሀገራት ታላላቅ የዓለም አቀፍ ዝናና ማማ ላይ የደረሱ ሙዚቀኞችን አበርክተዋል። ኢትዮጵያ ሙላቱ አስታጥቄን፣ ማሊ ሳሊፍ ኪዮታን፣ ደቡብ አፍሪካ ማርያም ማኬባን፣ ናይጄሪያ ፌላ ኩቲን አበርክተዋል። ስማቸው እንዳይጠቀስ የጠየቁት የሙዚቃ ባለሙያ ቴዲ አፍሮ ካለው ግዙፍ ብቃት አቅምና ሰፊ የህዝብ ቅቡልነት አንጻር ስራዎቹ ከተወሰነው የሀገራችን የሙዚቃ ድንበር ተሻግረው በዓለም የሙዚቃ መድረክ ላይ ተጽዕኖ መፍጠር የሚችሉበት ሰዓትና ጊዜ አሁን በመሆኑ ጉዳዩን ቢመረምረው ይላሉ። በመሆኑም ድምፃዊ ቴዎድሮስ ካሳሁን ከነዚህ ተርታ እንድናየው ያሉትን መንገዶች መፈተሽና መጥረግ የእርሱ ብቻም ሳይሆን ለሀገራችን ብሎም ለመጪው የሙዚቃ ተረካቢዎች እድል መክፈት ነው ይላሉ። በመሆኑም ከቀድሞ ስራዎቹ የበለጠ የሙዚቃ ቅርጽ፣ የሙዚቃ ቀመር፣ የሙዚቃ ቅንጅት፣ በሳል ዜማ እንዲጠቀም ይመክራሉ። በመሆኑም በሙዚቃ ቀረጻ ስራ ላይ በየዘርፉ የላቁ ሰዎችን በሀገር አሊያም በውጪ ደረጃቸውን በጠበቁ ትላልቅ የቀረጻ ስቱዲዮ ቢከወኑ ሲሉ አስተያየታቸውን ሰጥተዋል። በዓለም አቀፍ ደረጃ ሙዚቃ የሚያሰራጩ ኩባንያዎች ጋርም ቢመካከር በጎ ጎን እንዳለውም አንስተዋል። የመረጃ ምንጭ ቢቢሲ አስነብቧል። ቻናሌ ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያልንበት ቦታ ሰላምና ጤና ይብዛልን።